በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰው ልጅ በዓለም ላይ እስካለ ድረስ በሕይወት ዘመኑ ችግሮች ያጋጥሙታል። እነዚህን ችግሮች ለመፍታት የሚሄድባቸው መንገዶች፣ የሚሰነዝራቸው መልሶችና ችግሩን የሚጋፈጥባቸው ዘዴዎች በርካታ ናቸው። ይህም እንደ ሰውየው ማንነት አስተሳሰብና ልምድ ይወሰናል። አንዳንዶች በችግሮች ተጠልፈው ወድቀው ሲቀሩ፣ ሌሎች ደግሞ ችግራቸውን አሸንፈው ያልፋሉ። ችግሮችን ለመፍታት ትክክለኛ የሆኑም የተሳሳቱም መንገዶች አሉ። ሁለቱንም ነው እንደሱ እንደ አምላካችን ፈቃድ ለዛሬ ችግሮችን መጋፈጥ የሚቻለው እንዴት ነው በሚል ርዕሰ ጉዳይ የደግነትና የፍቅር ባለቤት ለችግሮቻችን ሁሉ መፍትሄ በእጁ ያለ እሱ አምላካችን የሚያስተምረንን የምንከታተለው ማህደረ ተዋህዶ ነው። እንደሱ እንደ አምላካችን ፈቃድ በማድመጥ ላይ የምንገኘው በነጻች በጎላች በተረዳች በአንዲቷ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እሱ አምላካችን የፈቀደልንን የቅድስት ቤተክርስቲያናችን አስተምሮ የሚመለከቱ ለሁላችንም ለክርስትናችንም ለሕይወታችንም በአጠቃላይ በዚች እምነት ስንመላለስ እንድንጸና እንድንጽናና የሚያሳስቡ የሚያጠይቁ አቅጣጫ የሚያመላክቱ የተለያዩ ርዕሰ ጉዳዮችን እያነሳን የምናደምጥ ሲሆን ለዛሬም እንግዲህ ይህን ርዕሰ ጉዳይ አንስተን አምላካችን የወደደውን በልባችን ጽላት ይጽፍልን ዘንድ እሱን የቃሉ ባለቤትን እየተማጸነ ነው እንግዲህ የምናደምጠው። ይችን ዕለት ለማየት ያበቃን በእድሜያችን ላይ እድሜ የጨመረልን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ያደለ ምሕረት ደግነቱ ፍጹም አባታዊ ፍቅሩ በስቶልን በዚህ ሰዓት ተገናኝተን ከሱ ቃል የተለየ ወይም ደግሞ የሚያበረታ ሌላ ምን ነገር አለ ብለን ለሕይወታችን ለነፍሳችን ቅድሚያ ሰጠን ይህንን እንድናደምጥ ጊዜውን ስለሰጠን መሻቱን ትዕግስቱን ስላደለን ከምንም ነገር በላይ ለሱ የሚገባው ምስጋና ነውና ይህን እንድናደርግ የረዳህን ቸሮ መድኃኔዓለም ልባችን ወደዚህ ያቀናህልን አማኑኤል አምላካችን ክብርና ምስጋና ላንተ ይገባሃል እንለዋለን። ርርተ ህሊና ርርተ ልቦና ምስራቀ ምስራቃት አፍጣኒተ ረድኤት አቁራሪተ መዓት ስደተኛዋ እመቤትም መብርሃንም ልመና ጸሎቷ ሁልጊዜም አብሮናልና የእናትነት ፍቅሯ ከኛ ጋር ስለሆነልን ስሟ የከበረ የተመሰገነ ይሁን። በነገራችን ላይ ይህን መርሃ ግብር በምታደምጠው ጊዜ ማለት ነው እንግዲህ ምናልባት ጥቅምት 29 ነው ይህን ወደ እናንተ እያደረስን ያለነው 2018 ዓመተ ምህረት የዘንድሮ ዓመት የጽጌ ማህሌት የመጨረሻው ቅዳሜ መሆኑ ነው። እንግዲህ እንደሱ እንደ አምላካችን ፈቃድ ሁላችንም በቅድስት ቤተክርስቲያን እየተገኘን ተፈጸመ ማህሌተ ጽጌ የሚለውን የቅድስት ቤተክርስቲያናችንን አባ ጽጌ ድንግል የደረሰውን ይህንን ማህሌተ ጽጌ ተከታትለን አምላካችን ለኛ ያደረገውን ያንን ታላቅ ፍቅሩን እናታችን መብርሃን የተንከራተተችበትን ስደቷን የምናስብበትን ይህን የወራ ጽጌ የማህሌተ ጽጌ ማብቂያን እንድንከታተልና በረከት እንድናገኝ ከወዲሁ ጠቆም ለማድረግ እንወዳለን። ችግሮችን መጋፈጥ የሚቻለው እንዴት ነው? የቅዱሳን አምላክ እንዲያስተምረናል። የመጀመሪያው እንግዲህ ሁለቱንም ለመመልከት እንሞክራለን ብለን ነበር። እንግዲህ ሁለት ነገሮች ያልናቸው አንዳንዶች በችግሮች ተጠልፈው ወድቀው ሲቀሩ፣ ሌሎች ደግሞ ችግራቸውን አሸንፈው ያልፋሉ ብለናል። ችግሮችን ታዲያ ለመፍታት ትክክለኛ የሆኑም የተሳሳቱም መንገዶች አሉ ብለን ነበርና የተነሳ ነው ሁለቱንም ለመመልከት ነው የምንሞክረው። የእግዚአብሔርን ቃል ለመስማት እንግዲህ ጊዜ የለኝም የሚል ችግር ካለብን በእውነት ይሄንን ራሱ አምላካችን በቸርነቱ እንዲይዝልንና ይሄን ሰምተን ለመጠቀም እንዲያበቃን ታግሰን እንድንከታተል በማሳሰብ ነው። እንግዲህ የመጀመሪያው ሽሽት የሚለውን እንዲህ የምንከታተለው ከችግር ሽሽት አባታችን አዳምና ሔዋን በኃጢአት በወደቁ ጊዜ የተጠቀሙበት መንገድ ነው። መጽሐፍ እንዲህ ይላል፣ እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምጽ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 8። ይህ ኩብለላ ችግሩን መቅረፍ አይችልም፣ ገና መጋፈጥ ይጠበቅባቸዋል። ሁለተኛው ቁዘማና እንባ ነው። በለቅሶ ችግርን የመጋፈጥ ዘዴ የሕፃናት ተወዳጅ ምርጫ ነው። ይህ የሕፃናት ባህሪ በአንዳንድ አዋቂዎች ላይ ይታያል። ሴቶች ብዙውን ጊዜ ይህንን ዘዴ መጠቀም ይቀናቸዋል። ተግባራዊ ሊሆን የሚችል ምንም አይነት መፍትሄ ለመፈለግ ሳይሞክሩ ችግራቸውን በእንባና በቁዘማ የመጋፈጥ ዝንባሌ ይስተዋልባቸዋል። እግዚአብሔር የቅድስት ሐናን ማኅፀን በዘጋ ጊዜ የሆነውም ይሄ ነው። ጣውንቷ ፍናና ትሳለቅባት ነበር። እንዲህ ተብሎ እንደተጻፈው እግዚአብሔርም ማኅፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫትም ነበር። በየዓመቱም እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር።
አንዳች አትቀምስም ነበር ይለናል አንደኛ ሳሙኤል ምዕራፍ 1። ነገር ግን በእግዚአብሔር ቤት ሄዳ እስክትሸሸግ ድረስ ቁዘማዋ፣ እንባዋና ምግብ አልቀምስም ማለቷ ችግሯን ሊፈታላት አልቻለም ነበር። በቅድስት ሐና ላይ የተከሰተው በንጉሥ አክዓብ ላይም ተከስቷል። ኢይዝራኤላዊው ናቡቴ የወይን ቦታውን አልሰጥም ባለው ጊዜ አክዓብ ተቆጥቶና ተናዶ ወደ ቤቱ ገባ። የአባቶችን ርስት አልሰጥህም ብሎ ስለተናገረው አክዓብ ተቆጥቶና ተናዶ ወደ ቤቱ ገባ። በአልጋውም ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላም ይለናል አንደኛ ነገሥት ምዕራፍ 20። ነገር ግን ንዴቱና ቁጣው መፍትሄ አላስገኘለትም። ስህተት ቢሆንም ሚስቱ ኤልዛቤል ጣልቃ በመግባት ተግባራዊ የሆነ መፍትሄ እንድታመጣ ገፋፋት እንጂ። በርካታ ሚስቶች ችግራቸውን ለመፍታት በሚሞክሩ ጊዜ ቁዘማና እንባ ይቀድማቸዋል። ለምሳሌ ባል ወደ ቤቱ ሲገባ ሚስቱ በማይረባ ምክንያት በእንባ ማዕበል እየታጠበች ያገኛታል። ስለዚህ ችግሩን ለመፍታት ይሞክራል። እርሷ ግን በሌላ ምክንያት ደግሞ ማልቀሷን ትቀጥላለች። ለሶስተኛ ጊዜም እንዲሁ ታለቅሳለች። ምክንያቱም ማልቀስ ፍላጎቷን የሚቃወም ነገር በገጠማት ቁጥር የምትወስደው ቋሚ እርምጃ በመሆኑ ነው። ለቅሷን ለማጀቢያነት ጭንቀትና ማማረርን ታክልበታለች። ሁኔታው ባልየውን ስለሚያስጨንቀው ቤቱን ከነጨለማው ጥሎ ለመሄድ ያነሳሰዋል። ስለሆነም ሴቷ ካለምንም አዎንታዊ ውጤት ለራሷም ለባሏም ጉዳትን ትሸምታለች። ሶስተኛ ጫናና ውትወታ ነው። ሰው በየትኛውም መንገድ ማሳካት የሚፈልገው ፍላጎት ይኖረዋል። ነገር ግን ከአባቱ ከእናቱ ወይም ከአለቃው ተቃውሞ ይገጥመዋል። ስለዚህ ፈቃዳቸውን ለማግኘት በሚያስችለው መንገድ ሁሉ ይሞክራል። ፍላጎቱን ለማሳካት መወትወቱንና ደጋግሞ ጫና ማሳደሩን እስከ መጨረሻው ይገፋበታል። ደሊላ ሳምሶን የኃይሉን ምስጢር እስኪነግራት ድረስ ይህን አይነት ውትወታ ነበር የተጠቀመችው። እርሱ ግን ከአንድም ሁለቴ በማታለል እውነታውን ሰወረባት። እርሷ ግን ጫናዋን በማጠናከር እንዲህ ስትል ገሰጸችው። እርሷም አንተ እወድሻለሁ እንዴት ትለኛለህ? ልብህ ከኔ ጋር አይደለም። ስታታልለኝ ይህ ሶስተኛ ጊዜ ነው። ታላቅ ኃይልህም በምን እንደሆነ አልነገርከኝም አለችው። ዕለት ዕለትም በቃሏ ነዘነዘችው፣ አስቸገረችውም። ነፍሱም እስከ ሞት ድረስ ተጨነቀች። እርሱም ከእናቴ ማኅፀን ጀምሬ ለእግዚአብሔር የተለየሁ ነኝና በራሴ ላይ ምላጭ አልደርስም ወይም አይደርስም። የራሴንም ጠጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁም፣ እንደ ሌላም ሰው እሆናለሁ ብሎ የልቡን ሁሉ ገለጠላት። መጽሐፈ መሳፍንት ምዕራፍ 16። የዚህ አይነቱ ጭቅጨቃና ውትወታ ሰዎች ሳይፈልጉ ፈቃዳቸውን እንዲሰጡ ያደርጋል። የሚያስገርመው ደግሞ የዚህ አይነት ፈቃድ የተሰጠው ሰው ፈቃጁ ጉዳዩን ያጸድቀው አያጸድቀው ሳያስጨንቀው በውሳኔው ቅር ይሰኝ አይሰኝ ሳያውቅ ስለተፈቀደለት ብቻ ደስ ይለዋል። እግዚአብሔር ንጉሥ እንዲያነግስላቸው እስራኤላውያን በለመኑት ጊዜ እሱን በማግለላቸውና በምትኩ የአሕዛብ አይነት ንጉሥ በመሻታቸው ደስተኛ ባይሆንም ውትወታቸውን ተቀብሎ ከፍላጎቱ ውጪ ንጉሥ ሾመላቸው። አንደኛ ሳሙኤል ምዕራፍ 8። የንጉሱም ስም ሳኦል ነበረ። የእግዚአብሔር መንፈስ ከሳኦል ራቀ ይላል አንደኛ ሳሙኤል ምዕራፍ 16። የጲጥፋራ ሚስት ጻድቁ ዮሴፍ አብሯት እንዲተኛ ልታስገድደው ብትሞክርም እሱ ግን አምልጦ ሸሽቷል። ኦሪት ዘፍጥረት ምዕራፍ 39። ሆኖም ግን ለዓመታት በእስር ቤት ለመቆየቱ ምክንያት ሆነ። ይህች ሴት በፈጸመችው የዝሙት ትንኮሳ ምክንያት በትውልዱ ዘንድ የመጥፎ ስም መገለጫ ሆና ቀርታለች። ይህ ውትወታ ሊያስከትለው የሚችለው የመጥፎ ውጤት መገለጫ ነው። ጲላጦስ ጌታችን ኢየሱስን እንዲሰቅለው አይሁድ ጫና አድርገውበታል። ምንም እንኳን ውትወታቸውን በብዙ መንገድ ለማምለጥ ቢሞክርም ጫናቸውም እየጨመረ ነበር። በጌታችን በኢየሱስ ላይ ምንም አይነት ጥፋት እንዳላገኘበት ደጋግሞ በመመስከርና ንጹሕ ሰው መሆኑን በማረጋገጥ ሊያሰቀለው የሚችል ጥፋት እንደሌለበት ነግሯቸዋል። በመጨረሻም በእውኑ ንጉሳችሁን እንድሰቅልላችሁ ትሻላችሁን ብሎ ጠየቃቸው። እነርሱ ግን ከቄሳር በቀር ሌላ ንጉሥ የለንም ሲሉ መለሱለት። ከዚያም በፍጹም እንደማያሸንፋቸው ተረዳ። ይልቁንም ሁከትና ብጥብጥ እንዳይነሳ በመፍራት ከዚህ ንጹሕ ሰው ደም እጄ ንጹሕ ነው በማለት ውሃ መጥቶ እጁን ታጠበ። አይሁዳውያን ግን ደሙ በእኛና በልጅ ልጆቻችን ዘንድ ይሁንብን በማለት መሻታቸውን አረጋገጡለት። ማቴዎስ ምዕራፍ 27 ቁጥር 24። በመጨረሻም በውትወታቸው ምክንያት ኢየሱስ ክርስቶስ እንዲሰቀል ሀገረ ገዡ ፈቃዱን ሰጠ። ከውትወታቸው ያገኙት አንዳች ጥቅም አለ ብላችሁ ታስባላችሁ? አንዳንድ ሰዎች ደግሞ ኃይልን ከችግራቸው መውጫ መንገድ አድርገው ይቆጥሩታል። አራተኛው ነጥባችን ነው፣ ኃይል። የካርሜሉ ናባል ለነቢዩ ቅዱስ ዳዊት ወታደሮች የሚሆን ምግብ በከለከለው ጊዜ ችግር ውስጥ ገብቶ ነበር። ስለዚህም ዳዊት ችግሩን በጉልበት ለመፍታት ወሰነ።
ከዚያም ሾተሉን መዘዘ። ወታደሮቹም እንዲመዙ አዞ ለፍልሚያ ተነሳ። ከናባል ጋር ያሉ ሰዎችን ሁሉ ማለዳ አንድም ወንድ በሕይወት እንደማይተርፍ በመንገር አስፈራቸው። አንደኛ ሳሙኤል 25 የዳዊት መንገድ ትክክል ነበር? በፍጹም አልነበረም። የናባል ሚስት አቢጊያ ዳዊት ደም ለማፍሰስ መወሰኑንና ለበቀል መነሳሳቱን ባወቀች በተረዳሽ ጊዜ ዳዊትን እንዲህ ብላ ለመነች። አንደኛ ሳሙኤል ምዕራፍ 25 ከቁጥር 23 ጀምሮ የተወሰነውን ብቻ ለማየት እንሞክር። አቢጊያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ በምድርም ላይ እጅ ነሳች፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን፣ እኔ ባሪያህ በጆሮህ ልናገር፣ የባሪያህንም ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ። እንደ ስሙ እንዲሁ እርሱ ነው፣ ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያ ግን ካንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህም እምላለሁ፣ ወደ ደም እንዳትገባ እጅህም ራስህን እንዳታድን የከለከለህ እግዚአብሔር ነው። አሁንም ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያህ ወደ ጌታዬ ያመጣችው ይህ መታያ ጌታዬን ለሚከተሉ ጎልማሶች ይሰጥ ብላ ያው ያመጣችውን ነገር ሁሉ እንዲሰጥ አደረገች ማለት ነው። ሌላም ነገር እንግዲህ ለምነዋለች፣ ተማጽነዋለች። ከዚያም ዳዊትም ይህን የብልህ ምክር ስለሰጠችው አመሰገናት ይለናል። እንግዲህ አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ላይ ነው እሱ ያመሰገናት። ከፍ ብለን ግን ምዕራፍ 25ን ብናነበው ታሪኩን በሙሉ እዛ ላይ እናገኘዋለን። እሱስ ምን ብሎ አመሰገናት ቢሉ ዳዊትም አቢጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጅም በቀል እንዳላደርግ ዛሬ የከለከለኝ አይምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪ ነጋ ድረስ ለናባል አንድ ወንድ እንኳ ባልቀረውም ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በደና ወደ ቤት ሂጂ፣ እነሆ ቃልሽን ሰማው፣ ፊትሽንም አከበርኩ አላት ይለናል። ዳዊት ችግር ባጋጠመው ጊዜ ሁሉ ጉልበትን የመጠቀም አባዜው የእግዚአብሔርን ቤተ መቅደስ እርሱ እንዳይሰራ ምክንያት ሆኖበታል። እግዚአብሔርም አለው የሰልፍ ሰው ነህና ደምም አፍስሃልና ለስሜ ቤት አትሰራም። አንደኛ ዜና ምዕራፍ 28 ሙሴ በግብፃዊውና በዕብራዊው መካከል የተፈጠረውን ችግር ግብፃዊውን በመግደል ለመፍታት በመምረጡ እግዚአብሔር ለተወሰነ ጊዜ ሊጠቀምበት አልፈለገም ነበር። ዘጸአት 2 ይልቁንስ ረጋ ያለ እስኪሆን ድረስ 40 ዓመታትን በምድረ በዳ የበጎች እረኛ እንዲሆን አደረገው። ከዚያም ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ ተብሎለታል። ዘኍልቍ ምዕራፍ 12 ሙሴ ይህን መልካም ስነ ምግባሩን እስኪያዳብር ድረስ የሕዝቡ መሪ እንዲሆን እግዚአብሔር አልፈለገም ነበር። ሌላው ኃይል የምንለው ጴጥሮስ ስለት መዞ የሊቀ ካህኑን አገልጋይ ጆሮ መቁረጡ ትክክል አልነበረም። እርሱ ግን ጌታውን ለመከላከል የኃይል እርምጃ መጠቀምን መረጠ። ጌታችን ኢየሱስ ክርስቶስ ግን እንዲህ ብሎ ገሰጸው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ አለው። ማቴዎስ 26 አባት ቤት ውስጥ ያለውን ኃላፊነት ለመወጣት በሚስቱ ላይ ወይም በልጆቹ ላይ የኃይል ድርጊት በመጠቀም ጉዳት የሚያደርስባቸው ከሆነ ቁጡ ወይም ኃይለኛ የመሆን ስህተት ፈጽሟል። አዘውትሮ ስልጣኑን ለማውገዝና ለማባረር የሚጠቀም ካህንም የዚህ ችግር ተጠቂ ነው። አምስተኛው ሌላው ከዚሁ ከችግር ጋር በተያያዘ ችግሮችን ለመፍታት የምንጠቀምበት አታላይነት ወይም ብልጣብልጥነት ነው። ርብቃ ከኤሳው ይልቅ አብልጣ የምትወደው ልጇ ያዕቆብ የአባቱን ቡራኬ ያገኝ ዘንድ ይህንን ዘዴ ተጠቅማለች። እንደ ኤሳው ጠጉራም ይመስል ዘንድ የያዕቆብን ገላ በበግ ጠጉር ሸፈነችው። ዘፍጥረት 27 ይስሐቅም መታለሉን ሳይረዳ ቡራኬውን ለያዕቆብ ሰጠ። ነገር ግን ያዕቆብ አባቱን በማታለሉ ተጠቅሟል ብላችሁ ታስባላችሁን? በጭራሽ አልተጠቀመም፣ ተቃራኒው ሆነ እንጂ። የገዛ ወንድሙ ኤሳው እንዳይገድለው በመፍራት ለብዙ ዓመታት በኩብለላ ለመኖር ተገዷል። ከእርሱም ርቆ ሳለም እርሱ ራሱ የማጭበርበር ሰለባ ሆኗል። በመጀመሪያ አጎቱ ላባ በራሔል ፈንታ ሊያን አጋብቶ አታለለው። ዘፍጥረት 29 ከዚያም ደሞዙን 10 ጊዜ ለዋወጠበት። ዘፍጥረት 31 በኋላም የሚወደው ልጁ ዮሴፍ አውሬ በልቶት እንደሞተ የገዛ ልጆቹ ነግረው አታለውታል። ዘፍጥረት 37 ከዚህ ሁሉ በኋላ የሕይወቱን ሁኔታ ሲያጠቃልለው እንዲህ ነበር ያለው፣ የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ ብሏል። ዘፍጥረት 47 ኤልዛቤል
የኢይዝራኤላዊውን የናቡቴን የወይን ማሳ በእጇ ለማስገባት ብልጠትን ተጠቅማለች። ናቡቴ የእግዚአብሔርን ስም አጥፍተዋል የሚል ሐሰተኛ ክስ ከአባይ ምስክሮች ጋር አዘጋጅታ ከሰዋለች። በዚህ ክስ ምክንያት ናቡቴ ከከተማ ውጭ በድንጋይ ተወግሮ እንዲሞት ተደረገ። የወይን ቦታውንም አክዓብ ወረሰ። ይህ ሸፍጥ ለችግሩ ጊዜያዊ መፍትሄ ያስገኘ ይመስላል። ነገር ግን እግዚአብሔር በነቢዩ ኤልያብ በኩል አክዓብን እንዲህ ነበር ያለው፣ አንተም እግዚአብሔር እንዲህ ይላል ገድለህ ወረስከውን ብለህ ንገረው። ደግሞም እግዚአብሔር እንዲህ ይላል ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል ብለህ ንገረው። አንደኛ ነገሥት ምዕራፍ 20። የአክዓብ ሚስት የኤልዛቤል ዕጣ ፈንታም ተመሳሳይ ሆኗል። ሁለተኛ ነገሥት ምዕራፍ 9። እንደ ኃይል ሁሉ ብልጠትም ፈጣንና ጊዜያዊ መፍትሄ ያስገኝ ይሆናል። ነገር ግን እግዚአብሔርን የሚያሳዝን የመፍትሄ አይነት ነው። እግዚአብሔር የአኪጦፌልን ምክር ከንቱ በማድረግ ዳዊትን እንዳዳነው ሁሉ ሌሎችንም ሴራዎች እንዳይከናወኑ ጣልቃ ሊገባ ይችላል። ሁለተኛ ሳሙኤል ምዕራፍ 17። በዚህ ታሪክ ላይ ዳዊት በእግዚአብሔር ጣልቃ ገብነት ከጥፋት ሲድን ምክሩ ያልጸናለት አኪጦፌል ግን ራሱን አንቆ ገድሏል። ሌላው ስድስተኛው ወንጀል መስራት ችግርን ይፈታል። አንዳንድ ሰዎች ችግራቸውን ለመፍታት ወይም ዓላማቸውን ለማሳካት ወንጀል ይፈጽማሉ። የምድራችን የመጀመሪያው ሰው ገዳይ የሆነው ቃየል ያደረገው ይህንኑ ነው። ውጤቱ ምን ነበር? ቀሪው የሕይወት ዘመኑን በሙሉ ያገኘኝ ሁሉ ይገለኛል በሚል ፍራቻና ሽብር በምድር ላይ ተቅበዝባዥና ኮብላይ ሆኖ ኖረ። ዘፍጥረት ምዕራፍ 4። አቤሴሎምም ንጉሱን ለማግኘት ብሎ በኢዮአብ ማሳ ላይ እሳት በመልቀቁ ወንጀልን እንደ መፍትሄ ተጠቅሟል። ሁለተኛ ሳሙኤል ምዕራፍ 14። ሰባተኛው ነጥባችን የክህደት መሳሪያ ነው ችግርን ለመፍታት። አንዳንድ ሰዎች ደግሞ ክህደትን እንደ ዓላማ ማሳኪያ አድርገው ይጠቀሙበታል። አቤሴሎም የአባቱን ዙፋን ለመያዝ ሲል ክህደት ፈጸመ። ነገር ግን ክህደቱ ወደ ሞት መራው እንጂ አልጠቀመውም። ሁለተኛ ሳሙኤል 18። በተመሳሳይ መልኩ ይሁዳ ክህደት ውስጥ በመግባቱ ያተረፈው አንዳች ነገር የለም፣ ራሱን አንቆ እንዲሞት አደረገው እንጂ። ማቴዎስ 27። ምንም እንኳ አንዳንድ ሰዎች በክህደት ዓላማቸውን ቢያሳኩ ወይም የሆነ ደረጃ ላይ ቢያደርሳቸው መጨረሻቸው ውድቀትና ንቀት ነው። አንድ ሰው ከሌሎች ሰዎች የሚሰነዘርበትን ንቀት መቋቋም ቢችል እንኳ በራሱ ላይ የሚፈጠርበትን ጥላቻ ሊሸከሙ አይችልም። ትክክለኛ ውስጣዊ ማንነቱ ከተገለጠ በኋላ ራሱን ስለሚንቅ ቅጣቱን መቋቋም አዳጋች ይሆንበታል። ይህ ሁሉ ቢሆንም ከሃዲነት አሁንም ድረስ አለ። ለከዳተኞች ወዳጆቻቸውን ወይም ተቀናቃኝ ጓደኞቻቸውን አታለው ዓላማቸውን ማሳካት የቱንም ያህል ቀላል ቢሆንም ፍጻሜው ግን ከንቱነት ነው። ስምንተኛ ችግሮችን በስሜታዊነት መፍታት። እጅግ ብርቱ የሚባል ሰው ችግር አጋጠመው እንበልና እንዴት እንደሚፈታው ማሰላሰል ጀመረ እንበል። ምናልባትም በመጮህ ትርምስ በማስነሳት በመቆጣትና በመናደድ በመራገም በመዛትና ቃል በመግባት ወይም ኃይለኛና ጠንካራ ቃላትን በመጠቀም ችግሩን ሊጋፈጠው ይሞክር ይሆናል። ነገር ግን ከነዚህ አንዳቸውም ችግሩን አይፈቱለትም። የስሜት መረበሽ ውስጥ መግባት ችግርን ለመፍታት አመርቂ ያልሆነ መንገድ ነው። እቅድ አልባነት፣ ከሌሎች ጋር መወያየትና ማሳመን አለመቻል፣ እንዲሁም እነዚህን ድክመቶች በኃይል ለመፍታት መሞከር የውስጣዊ ድክመት ነጸብራቅ ነው፣ ወይም ሌሎች ላይ ፍርሃት በመፍጠር ለማራቅ የመሞከር ዘዴ ነው። በማህበረሰቡም ተቀባይነት የሌለው መንፈሳዊ መንገድንም ያልተከተለና ችግሩን ቅንጣት ያህል እንኳ መቀነስ የማይችል ዘዴ ነው። ይባስ ብሎም ሰውየው ለበርካታ የጤና ችግሮች ይጋለጣል። ላብነት ያህል ለደም ግፊት፣ ጭንቀት፣ የጨጓራ መቁሰል፣ የስኳር በሽታና ለመሳሰሉት በሽታዎች ይጋለጣል። በተጨማሪም ጥፋቱ በራሱና በሌሎች ላይ የሚያስከትለውን ጉዳት ለማስወገድ ሲሞክር በርካታ የስነ ልቦና ቀውሶችና ማህበረሰባዊ ምስቅልቅሎችን ያስተናግዳል እንጂ አንዳች መፍትሄ አያስገኝም ወይም አያገኝም። ዘጠነኛ አደንዛዥ እጾችንና መሰል ዘዴዎችን መጠቀም። አንዳንድ ሰዎች መፍታት አንዳች የማይችሉትን ችግር ሲገጥማቸው የሚያረጋጉና የሚያፈዙ ወይም እንቅልፍ የሚያስወስዱ እጾችን ይጠቀማሉ። እዚህ ምድብ ውስጥ ችግራቸውን ለመፍታት አልኮል መጠጣት፣ ማጨስና ሌሎች እጾችን መጠቀም የሚያዘወትሩ ሰዎች ይመደባሉ። ችግሮችን በእነዚህ አይነት እጾች መፍታት አይቻልም። ችግሩን እንደያዙ ለመደበቅ እንጂ መፍትሄ ለመስጠት የማይጠቅሙና ከናካቴውም ለባሰ ጉስቁልና የሚዳርጉ ናቸው። እጽ መጠቀም መጀመር መሸነፍን፣ ችግሩን መቆጣጠርና መፍታት አለመቻልን ማመን ነው። ጠቃሚ ውጤት የማያስገኝ ስለሆነ ካደንዛዥ እጽ ተጽዕኖ በተላቀቀ ሰዓት ችግሩ አይኑን አፍጦ ጥርሱን አግጦ ይጠብቀዋል።
ስለሆነም መጠኑን በመጨመር በዚያው በሱስ ውስጥ ተደብቆ መቀጠል ይጀምራል። አሁንም ለችግሩ መፍትሄ ማግኘት ስለማይችል በጭንቀት ተዳክሞና ተስፋ ቆርጦ ይቀራል። 10ኛው ነጥባችን ጓደኝነትን በማቋረጥና በክርክር። አንዳንድ ሰዎች ደግሞ ከሰዎች ጋር ያላቸውን ማህበራዊ ቀረቤታ ሲከሽፍ ግንኙነታቸውን ሙሉ በሙሉ በማቋረጥ ጠላትነትንና መከፋፈልን የሚያስከትሉ ክርክሮችን ማድረግ ይጀምራሉ። ሮብዓምና ኢዮርብዓም መግባባት በተሳናቸው ጊዜ የተከሰተው ይህ ነበር። በዚህም የተነሳ 10 ነገዶች ተከፋፍለው ራሳቸውን የቻሉ ግዛቶች ሆኑ። አንደኛ ነገሥት 12። ክፍፍሉ ለብዙ ዘመናት ከመቆየቱም በላይ ችግሩን ያልፈታ ይልቁንም ያባባሰ ነው። በተመሳሳይ ሁኔታ ይሄው ችግር በአይሁድና በሳምራውያን እንዲሁም በአይሁድና በአህዛብ መካከልም ነበር። ጌታችን ኢየሱስ የመጣው ይህን ያልተፈታ ችግር በመፍታትና በእነዚህ ሁለት ሐሳቦች መካከል ያለውን ግንኙነት ለማደስ ነው። አንተስ አንቺስ ይህን መንገድ ትከተላላችሁን? 11ኛው ችግርን በውሸት መፍታት። የሚገጥማቸውን ችግር ውሸትን በመደርደር እና እውነት ባልሆኑ ነገሮች በመሸፋፈን ለመፍታት የሚሞክሩ ሰዎች እጅግ በርካታ ናቸው። መዋሸት ችግሩን ይሸሽገዋል ብለው ያስባሉ። ጉዳዩ በተገለጸ ጊዜ ሁሉ ውሸቱን በሌላ ውሸት እየጋረዱ ይቀጥላሉ። መዋሸት ታማኝነትን በማጥፋት ችግሩን ይባሱኑ ውስብስብ ያደርገዋል። ግትርነት ነው 12ኛው ነጥባችን። የዚህ አይነት ሰዎች ችግር በሚገጥማቸው ጊዜ የቱንም ያህል መጥፎና አውዳሚ ውጤት ቢኖረው የራሳቸው ሐሳብ ወይም እይታ ብቻ እንዲጸና ይፈልጋሉ። ይህ ደግሞ ሁኔታውን ዝግና ግትር ስለሚያደርገው ያባብሰዋል። ይህ ሁሉ የሚያመጣው በውስጣዊ ትዕቢትና ከመጠን በላይ በሆነ የራስ መተማመን ምክንያት ነው። ግትርነት ለችግሮቻችን መፍትሄ አይሆንም። ምክንያቱም ሂደቱ ሌላኛውንም ወገን የማሳመን ጥረት ስለሆነ ሌላው አካል ካላመነ ጸብ መፈጠሩ አይቀር ይሆናል። ለዚህ መፍትሄው የጋራ መግባባት ላይ ለመድረስ መሞከርና የተሳሳቱ አቋሞችን ለመተው መዘጋጀት ነው። ከግትርነት ጋር ሙሉ በሙሉ ተቃራኒ የሆነ ነገር ግን በእኩል ደረጃ ስህተት የሆነ ሌላ ጠባይ ደግሞ አለ። እርሱም ፍርሃትና እሽባይነት ነው። ፍርሃትና እሽባይነት 13ኛው ነጥባችን መሆኑ ነው። አንዳንድ ሰዎች በደንብ ሲጫኗቸውና ውስጣዊ እርካታ ሲጎላቸው በቀላሉ እጅ ይሰጡና ቀስ በቀስ የሚደርሰውን ውጤት ይቀበላሉ። ይሄ ግን መፍትሄ ሳይሆን ለችግሩ መንበርከክ ነው። እንግዲህ እነዚህ ሁሉ ችግር መፍቻ ዘዴዎች ስህተት ከሆኑ ትክክለኞቹ መንገዶች የትኞቹ ናቸው የሚለውን ነው የምናየው። የመጀመሪያው ችግርን በጥበብና በብልሃት ለመፍታት መሞከር ነው። ይህ ራስን ለስሜታዊነት፣ ለግትርነትና ለብስጩነት ሳያጋልጡ ችግርን በብልሃት መፍታት ይጠቅማል። መጽሐፍ ቅዱስ እንዲህ ይላል፣ ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ በየዋህነት ያሳይ ይላል ያዕቆብ ምዕራፍ 3 ቁጥር 13። መጽሐፈ መክብብም እንዲህ ይላል፣ የጠቢብ አይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። መክብብ 2። ምናልባት አንዳንድ ሰዎች ሁሉም ሰው ብልህ አይደለም፣ ሁሉም ሰው ይሄ ተሰጥኦ የለውም በማለት ከሞገቷችሁ እንዲመልሱላቸው። ሁለተኛው ነጥባችን ምክር በመጠየቅ የብልሆችንና ልምድ ያላቸውን ሰዎች እገዛ ማግኘት። በራሱ ሐሳብ ዕውቀትና ልምድ ያልተማመነ ሰው በታላላቆች ምክር ሊታገዝ ይችላል። ሶስተኛው ነጥብ ደግሞ መጾምና መጸለይ ነው። ለሰው የማይቻለው ለእግዚአብሔር ይቻላል። ጾም ጸሎት ደግሞ እግዚአብሔር በችግራችን ላይ ጣልቃ እንዲገባ የምንጋብዝበት ትህትና ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር ለጾም ጸሎት ምላሽ በመስጠት ችግሮችን የፈታባቸው በርካታ ምሳሌዎች አሉ። ንግሥት አስቴር ከሕዝቦቿ ጋር እንዲሁም የነነዌ ሕዝብ ይጠቀሳሉ። ነቢዩ ቅዱስ ዳዊት በኮበለለ ጊዜም ይጾም እንደነበረ ከመዝሙሩ እንረዳለን። ነህምያም እንዲህ ብሏል፣ ይህንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና ጸልይ ነበር ብሏል ነህምያ ምዕራፍ 1። በትክክለኛ እሳቤ ጾምና ጸሎት ጥበብና ምክርን ከመሻት መቅደም አለባቸው ወይም አብረው መደረግ ይኖርባቸዋል። መጽሐፍ ቅዱስ ብልሆችና ምክር ፈላጊዎች እንድንሆን እንደነገረን ሁሉ ከሁሉም በፊት ጸሎትን እንድናስቀድም ያስተምረናል። አራተኛው ነጥባችን ትክክለኛው ለችግሮቻችን መፍትሄ የምናደርገው ትዕግስተኛ መሆንና ለችግሮች ጊዜ መስጠት ነው። ይህም ማለት ትክክለኛው ጊዜ ደርሶ እግዚአብሔር ለችግራችን መፍትሄውን እስኪሰጠን መታገስ ማለት ነው። በትዕግስት የማይጠብቅ ችግረኛ ለጭንቀትና ለስሜት መረበሽ ሊዳረግ ይችላል። ከነዚህ ሁሉ ዘዴዎች በላቀ ሁኔታ ችግሮችን ለመፍታት ሌላ አንድ አስፈላጊ መልካም ጠባይ አለ። ይሄውም አምስተኛው ነጥባችን መረጋጋት ነው። ይህ እጅግ አስፈላጊ የሆነ የበሰለ ሰው ጠባይ ነው። ማንም ችግሩን በቁጣ መፍታት አይችልም።
መረጋጋትና ሰላማዊ የሆነ ስሜትን መጠበቅ መቻል በትክክል የማሰብ አድማሳችን ያሰፋልናል። ቁጣ ግን ነፍሳችንን አድክሞ አሳሰባችን ሽባ ስለሚያደርግ ምን ማድረግ እንዳለብን እንኳን መረዳት ይሳነናል። ስለሆነም ችግሮቻችንን ስኬታማና አዎንታዊ በሆነ ስልት መፍታት ይኖርብናል። በምኞት ሊሆን አይችልምና ይለናል። ለዛሬ እንደሱ እንዳምላካችን ፈቃድ የተማርንበት የተመከርንበት በተለይ ብዙ ጊዜ በክርስትናችን ውስጥ መቼስ የሚፈራረቁ ችግሮች አሉ። እነዚያን ችግሮች ለመፍታት የምናደርጋቸው መንገዶች ሁሉ ከሁሉ የሚቀድመው ጾም ጸሎት እንደሆነ በተለይ እንድናስተውል የሚያሳስበን እርሱ አምላካችን በደግነቱ ያስተማረን መልእክታችን። እንግዲህ ችግሮች ሲባል በጣም በርካታ ችግሮች አሁን ከኛ አልፎ በሀገራችን በህዝባችን ሁሉ እየሰማን እያየን ነው። በየቀኑ በየሰዓቱ በየደቂቃው በእውነት በሰው ልጅ ላይ ይደረጋል ተብሎ የማይታሰብ ግፍና ጭካኔ እያየን ነው በሀገራችን። በተለይ እንዲሁ ብቻ በጭፍን ጥላቻ ምንም ነገር ማድረግ የማይችሉ ሰዎችን ህፃናትንም ጭምር እንደዚያ እያረዱ እግራቸው እስኪቆረጥ ድረስ እያደረሱ ብቻ ስንቱ ይነገራል። የምንሰማው እጅግ በጣም ጆሮን ጭው የሚያደርግ የሚያሳዝን የሚያስከፋ ጊዜ ነውና እነዚህ ሰዎች ምንኛ የጭካኔ ጥግ ድረስ እንደደረሱ የምናይበት ነው። ኦርቶዶክሳውያን ተዋህዶውያን ደማቸው እንደቀላል ነገር እየፈሰሰ ነው። ሁልጊዜም እንደምንለው እነሱ በእግዚአብሔር ዘንድ የከበሩ ናቸው። እኛ ግን በእውነት ከምንም ነገር በላይ አሁን እንደሰማነው ለችግራችን ዋና መፍትሄ የሆነውን እሱን አምላካችንን ተጣብቀን እሱ ብቻ ነውና መፍትሄ ሊሰጠን የሚችለው ለሱ ለአምላካችን የሚገባ እሱ የሚወደውን ልቦና ለሱ አስረክበንለት ልባችን አፍሰን ይቅር በለን ማለት መቻል አለብን። ለነሱ ግን እሱ ያዘጋጀውን ቅጣት በራሱ ጊዜ ያደርጋል። መጽሐፍ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ብሎ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንደተነገረ ማለት ነው። በእውነት አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉን ከላይ የሚመለከት እንዲህ የሚያደርጉ የእሱን ቤተ መቅደስ እንደቀላል ነገር የሚያፈርሱ እሱ ደሙን ያፈሰሰለትን ስጋውን የቆረሰለትን ባሪያው በአምሳሉ የፈጠረውን ሰውነት እንዲህ የሚያደርጉ ሰዎች እንዲሁ ዝም ብሎ አይተዋቸውም። እሱ ባወቀ ወደ ልባቸው መልሷቸው ወደ ሰውነት ግብራቸው አመጥቷቸው ከወደደ ይመልሳቸዋል። ካልሆነ ግን ጊዜው የነሱ መስሏቸው ፀሐይ በእነሱ ላይ የማትጠልቅ መስሏቸው ብዙ ግፍ የሚሰሩ ሰዎች ሁሉን ከሚያደርገው ከአምላካችን ቁጣን መቀበላቸው አይቀርም። በራሱ ጊዜ ይነቅላቸዋል። በራሱ ጊዜ በሚቀጣበት መቅጫ ይቀጣቸዋል። ለጊዜው ለነሱ የሚገላችሁ ሁሉ እግዚአብሔር እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንና እኔን ስላላወቁ ነው እንዳለ ዮሐንስ ወንጌል ምዕራፍ 16። ምናልባትም እነሱ በአይምሯቸው ትክክል ነው ብለው አስበው ሊሆን ይችላል። ዲያብሎስ በጆሮአቸው ሹክ እያላቸው በሰውነታቸው ተንሰራፍቶባቸው አይምሯቸውን ተቆጣጥሮ ብዙ ነገር ያደረገባቸው ነው። እንግዲህ እሱ አምላካችን መቼስ ስለዚህ ሁሉ መፍትሄ በእጁ አይደለም ያለው። እኛ ደግሞ ምን ማድረግ አለብን ለሚለው ምናልባትም ዓለም እንዲያውቀው በተለያየ መልኩ ግንባራችንን እያስመታን እወቁልን እዩልን እንዲህ ግፍ እየተሰራብን ነው ከማለታችን በተጨማሪ ከሁሉ ግን አብልጠን አንድም ለወገኖቻችን መድረስ የምንችልበት በሃይማኖት ጸንተን በመግባር ቀንተን እሱን አምላካችን ማረን የምንልበት እጆቻችን ወደ ላይ ዘርግተን ልባችን አፍሰን እባክህ መድኃኒዓለም ይሄን ጊዜ አርቅልን፣ ይሄን ክፉ ዘመን እባክህ በቸርነትህ አርቀህ ደጉን ጊዜ አምጣልን፣ አስራት አድርገህ ስለሰጣት ስለመብርሃን ብለውንም ክፎችን በመትቀጣበት ቀጣ አስታግሰህ እባክህ መልካሙን ጊዜ አምጣልን እያልን ነው መማጸን ያለብን። የቅዱሳን ሀገር የሆነች ሀገራችን ኢትዮጵያ የገበዟ የቅዱስ ጊዮርጊስ ሀገር የኢትዮጵያዊው የጻድቁ አባታችን የአቡነ ተክለ ሃይማኖት ሀገር የነ ክርስቶስ ሰምራ የአቡነ አረጋዊ የቅዱስ አባታችን ገብረ መንፈስ ቅዱስ አረስንቶቹን እንጠራለን። ብቻ በአጠቃላይ የቅዱሳን ሐዋርያት የቅዱሳን ነቢያት የቅዱሳን ጻድቃን የቅዱሳን ሰማዕታት የቅዱሳን አበው ቀደምት የቅዱሳን መነኮሳት የቅዱሳን ደናግላን የቅዱሳን ሕፃናት እሱ አምላካችን የመረጣቸው ያከበራቸው የነዚህ ሁሉ መከበሪያ መጠሪያ የሆነች በስማቸው ቤተክርስቲያን አሳንጻ ገዳም ገድማ በተለያየ መልኩ እንዲታሰቡ ጽላት ተቀርጾላቸው በአምላካችን ፊት ሞገስ እንድናገኝ ልመና ጸሎታችሁን እባካችሁን ወደ አምላካችን አድርሱልን፣ ተራዱን፣ ደግፉን፣ አቁሙን፣ ስለናንተ ሲል ይቅር እንዲለን ለምኑልን የምንላት ሀገራችን ኢትዮጵያን ይሄን ሁሉ ይዛ ያለች ሀገራችን ኢትዮጵያ በእንዲህ አይነት ፈተና ውስጥ ለምን ገባች? እንዲህ አይነት ነገር ለምን ደረሰብን? አቤቱ የሆነብንን አስብ እያልን ነው። እንግዲህኛም ዘወትር ወደሱ ወደ አምላካችን
ጥፋቱ እኔ ጋ ነው፣ እኔ ራሴ ወደ አንተ መመለስ አለብኝ ብለን ራሳችን ላይም እየፈረድንም የእሱን የአምላካችንን ቸርነት ሁልጊዜም መለመን መማፀን ያለብን። ከኛ የሚጠበቀውን በልባምነት ማድረግ፣ እንደ ባለ አእምሮ ማሰብ፣ ለችግራችን መፍትሄ እኛው በእጃችን እንዳለ መጀመሪያ አምነን እኛው ራሳችን በልባችን ጉልበት ተንበርከን ይቅርታን ጠይቀን ወደሱ መመለስና አላበጀንም ብለን በመስቀሉ ስር ድፍት ማለት ነው። ከዚያ እሱ ያውቅበታል፣ ሰከንድ አይፈጅበትም በእውነት። ስለዚህ እግዚአብሔርን የምናምነው እምነታችንም አደጋ ላይ እንዳይወድቅብን መፍትሄ የሚሰጠን እሱ ብቻ እንደሆነ ያመን ምናልባት ቅድም እንዳልነው እንግዲህ ዓለም ሌላው ህዝብ ደግሞ እንዲያውቅልን እንዲህ ፈተና ችግር ውስጥ እንዳለን እንዲያውቅልን እሱን ሳንይዝም መንገድ መሄድ አይቻልምና እሱን ይዘን አምላካችንን እየተማጸን ከሁሉ የሚበልጠው ግን ታቦቱ ስር ተደፍተን በጸሎተ ምህላ በእግዚኦታ በይቅርታ እሱ አምላካችን የወደደውን የፈቀደውን እንዲያደርግልን በንስሐ ተመልሰን ምህረትና ደግነቱን እንዲያበዛልን ነው። ትላንት ብዙ ችግሮችን አሳለፍን፣ ዛሬ ደግሞ ጭራሽ እየባሰበት መጣ። ነገ የሚሆነውንም አናውቅም። ስለዚህ እሱን አምላካችንን ቶሎናልን ማለት አለብን። ቶሎና ለማለት ግን እኛ ቶሎ ብለን ወደሱ መቅረብ መቻል አለብን። ሁልጊዜም የነገረ እግዚአብሔርን ነገር ከልባችን ማጥፋት የለብንም። አምላካችንስ መቼ ነው የምናምነው? ለምንድነው እስከዛሬ ድረስ አምላካቸው ወዴት አለ እስኪባልብን ድረስ አምላክ እንደሌለው ሰው የምንሆነው? እንዴትስ ሰማይና ምድርን በእጁ የያዘውን አምላክ እየጠራን እናቱን ደጅ እየጠናን እንጨነቃለን? እንዲህ እኮ ነው የሚለን እኮ ፊልጵስዩስ ምዕራፍ 4 ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ እንግዲህ በነገር ሁሉ ማለት ሁላችሁም ታውቁታላችሁ፣ በሚያስጨንቀን በሚያሳስበን እረፍት በነሳን ነገሮች ሁሉ ጭልም ባሉብን ጊዜ ሁሉ ሊሆን ይችላል፣ በማንኛውም ኃጢአት አይሆን እንጂ በነገር ሁሉ በጸሎትና በምልጃ ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አይምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይለናል። እንግዲህ እሱ የሚገስጸውን እሱ መድኃኔዓለም ያዘጋጅልናልና ለእሱ ለአምላካችን እንንገረው። ከትላንት ዛሬ በተሻለ መልኩ እንኳን እስቲ እሱን አምላካችንን በምህረትና በደግነቱ ይጎበኘን ዘንድ ማንም ወትዋችና መሪ ሳይኖረን ወይም ደግሞ እንዲያርጉ የሚለን ሳይኖረን ራሳችን እንኳን በቤተሰብም ይሁን በግልም ይሁን በቤተክርስቲያንም ይሁን በአጠቃላይ ብቻ ግን እግዚአብሔር በሚወደው መልኩ እሱ የፈቀደው እንዲያደርግልን ለሱ የታመን ሆነን ልመና ጸሎታችንን እናሳስብ። ለሞቱ ወገኖቻችን እሱ ምህረትን አብዝቶላቸው የቅዱሳን ሰማዕታት ደም አድርጎ እንዲቀበልላቸው በጸሎተ ፍታት ቅዱስ ቤተክርስቲያናችን እንድታስብ። ከዚያ በተረፈ ግን በዋናነት እኛ ራሳችን እያስተካከል እርሱ ደግነቱን እንዲያበዛልን ይህንን ፈተናና ችግር በተለያየ መልኩ ሀገራችን አሁን እየተፈተነችበት ባለው ችግር በተለይም ቤተሰቦቻችን የሆኑ ኦርቶዶክሳውያን ባለማተቦቹ ምንም ባላጠፉት ጥፋት እንደዚህ እንደቀላል ነገር ልክ እንደው አንድ እንስሳ የመግደል ያህል እንስሳ እንኳን እግዚአብሔር ለእንስሳ እንኳን ይራራልና የዛን ያህል እንኳን ርህራሄ በሌላቸው ሰዎች እንደዚህ ደማቸው እንደ ከንቱ ሲፈስስናይ በእውነት ልባችን ይደማል፣ እንቅልፍ ያሳጣል፣ ሰውነታችን ይነዝረዋል። እረ እንደው ምን ማድረግ አለብን የሚል ማድረግ የምንችለው ነገር ሁሉ እስኪጠፋን ድረስ በእውነት ግራ ይጋባል። ለሁሉ ነገር ግን ባንዳች አትጨነቁ ወደኔ ያሳስቡ ብሎናልና እሱ መፍትሄ ስላለው ለሱ ለአምላካችን በሚገባው መልኩ ቀርበን እንለምነው። በግልጽም በስውርም የሚሰራ የሰዎች ተንኮልና የዲያብሎስ ሴራ እንዲሆኑ አይቀርም። አሁንም አምላካችን ደግነቱና ምሕረቱ እንዲያበዛልን በሃይማኖት እንጽና፣ በምግባር እንቅና። ለሱ ለአምላካችን የሚገባውን አምልኮ እየፈጸምን አላበጀንም ማረን ይቅር በለን እያልን ወደሱ እንቅረብ። በቃሉ የታመነ የንጽሕት ቅድስት ድንግል ማርያም አንድያ ልጇ የመስቀሉ ጌታ ቸሮ መድኃኔዓለም ስደተኛው መድኃኔዓለም ሀገራችን ኢትዮጵያን እንደዚያ በስደቱ ጊዜ ያስተናገደችውን ሀገር አይተዋትም። በውጭም በውስጥም ያለው ህዝባችንም እንዲህ ግራ ገብቶት ተመሰቃቅሎም አይቀርም። በቤተ ክህነቱም በቤተ መንግስቱም ያለውን ነገር ሁሉን የሚመለከት ጆሮን የተከለ አይንን የተከለ በደግነትና በምህረት ሁላችንም የሚጠብቀን እሱ የተነሳለት ሁሉን ያስተካክለዋል። እኛ እሱ እንዲነሳ ስላላደረግነው ነው። ለችግራችን መፍትሄ እሱን ስላላስቀደምን ነው። የሃይማኖት ሰዎች መሆን ስላቃተን ነው። እምነት ጨምርልን ማለት አለብን። በዚህ በሉቃስ ወንጌል ምዕራፍ 17 እንደምናነበው ማለት ነው። ሐዋርያት እምነት ጨምርልን ብለው እንደለመኑት እኛም ዛሬ ወደ አንተ የሚጠጋ
ያንተን ነገር የሚያስብ ሁሉን በፈቃድ የምታደርግ አምላካችን ሆይ ይሄን ክፉ ዘመን እንደምታሳጥረው እያወቅን ወደ አንተ ያንተን ፈቃድ ብቻ እየፈጸምን እንድንኖር እርዳን። ወደዚያ ልባምነት መልሰን ፍለጋህን እንከተል። አንተ ማን መሆንህን ያውቁ ዘንድ በጾም በጸሎት በትህትና በእምነት እንኑርልህና አንተ ለኛ ያዘጋጀውን መልካሙን ነገር ካንተ እንቀበል ማለት መቻል አለብን። የቀረው ነገር ሁሉ ስተት ነው ማለት አይደለም። በተለያየ መልኩ የምንቆምባቸው የቀረው ዓለም በዚህ ያለው ምድራዊ ዓለም እንዲያይልንና ምናልባትም እንደው እጃቸውን አስገብተው መፍትሄ እንዲሰጡ መጠየቃችን አሁን በምንሰማው መልኩና በመናቀውም በማናቀውም መልኩ የወገኖቻችን ደም እንዲሁ በከንቱ መፍሰሱን ለማሳወቅ ምናልባት የምናደርገው በጣም ትንሹ እርምጃ ሊሆን ይችላል። ከሁሉ የሚበልጠው ግን አሁንም ወደድንም ጠላንም አመንም አላመንም በእውነት እግዚአብሔርን የምናምነው የምንፈራው ድረስልን የምንለው ከሆነ ታቦቱ ስር ተደፍተን ለምነው። አምላካችን ቅርብ ነው፣ ሩቅ አናድርገው። ከሱ ሌላ መፍትሄ ልናገኝ አንችልም። እሱ ያውቅበታል። ሌሎች ነገሮቻችን እንዳሉ ሆነው ግን አደራ በሰማይ አደራ በምድር እንደው ቤተክርስቲያን እንገኝና እንጸልይ ምህላ እናድርግ ሲባል እንኳን እንደሚታሰበው በየጊዜው እንዳየነው ብዙ ሰው ብቅ አይልም። ሌሎቹን በዚህ ምድር ላይ ያሉ ሰዎችን አምነን እንዲያርጉልን የምንለውን ያህል እንኳን የማናየውን ግን የሚያየንን መፍትሄ ሊሰጠን የሚችልን እውነተኛውን ትክክለኛውን ታማኙን የሁላችን ጌታ ይህን ሁሉ ማድረግ የሚችለውን እርሱን አምላካችን ግን ቀርበን ለማነጋገር ብዙ ድፍረት አላገኘንም። ድፍረትም ማጣን፣ እምነትም ማጣን፣ ከመስቀሉም ርቀን ቆምን። ስለዚህ መፍትሄ ሊሆን የሚችለው ለዛሬውም ለነገውም ለተነጎዳውም ችግራችን በተለያየ መልኩ ሀገራችን ለምትፈተንበት ጉዳይ ለራሳችን ጉዳይ እንኳን አምላካችን እንደምንለምነው አሁንም ለወገኖቻችን ለባለማተቦቹ በሃይማኖት ምክንያት በዚህ መልኩ ሰማዕት እየሆኑ ላሉ ወገኖቻችን ሁሉ መቆም የምንችለውና አንድ ልብ አንድ ሐሳብ ሆነን አብያተ ክርስቲያናት በአንድ ላይ ተሰብስበን ወደሱ ወደ አምላካችን የሚመራን የሚሰበስበን ይህን እናድርግ የሚለን ደገኛ አባት ይዘን ወደ እርሱ መጮህ ነው። የኛ ችግሮች አያልቁም። ችግሮቻችን ሲመጡ ደግሞ አንድ ጊዜ ሆ ብለን እንጀምርና ከዛ በኋላ እንተዋዋለን። ችግሮች የተፈቱ ሲመስለን ነገሮች የረገቡ ሲመስለን እንደገና ያንሰራሩ ይመጣሉ። ይሄ ሁሉ እኛም ራሳችን በእምነታችን ያለ መጽናታችን ጉዳይ ስለሆነ ለሱ ለአምላካችን የታመን ከሆን እርሱም አምላካችን የታመነ አምላክ ነውና የፈቀደውን በራሱ ጊዜ ማድረጉ ስለማይቀር ለሱ ለአምላካችን እንንገረው። ልባችን አፍሰን እንማጸነው። አሁንም ደጉን ጊዜ ያቀርብልን፣ ክፉን ያርቅልን። የይቅርታ የምህረት የፍቅር አይኖቹ እኛንም ሀገራችንንም ይመልከቱልን። አምላካችን አሁንም የችግሮቻችን መፍትሄ የሆኑትን እሱ ባወቀ እሱ እንዲያመለክተንና ከትላንት ዛሬ በተሻለ መልኩ ወደሱ ቀርበን መስቀሉ ግር ስር ራሳችንን አፍሰን ልባችን አፍሰን ብንችል እያለቀስን በእንባ እባክ ማረን ብለን እሱን አምላካችን እንድንማጸነው ይህን የምናደርግበትን ጥበብና ማስተዋሉ ለሁላችንም እንዲሰጠን እንዲያበዛልን ፈቃዱ ይሆንልን። ለክፎች አሁንም ልቦናውን ይስጥልን። የደግነቱን ስራ አምላካችን ለሁላችንም ይስራልን። ወገኖቻችንን በእውነት በቃ ይበልልን። ይህን ክፉ ነገር ያርቅልን። እንዲሁ እንደቀላል እንደ ተራተርታ ነገር የሚፈሰውን ደም እሱ አምላካችን በቸርነቱ ያድርቅልን፣ ያቆምልን። መልካሙን ደጉን ጊዜ ያቀርብልን። የይቅርታውን ስራ ለሁላችንም ይስራልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋሕዶን ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን ከወዲሁ ለመጠቆም እንወዳለን። አምላካችን የሰማነውም ቃሉ ከሳሽ ወቃሽ ፈራጅ እንዳይሆንብን በእያንዳንዳችን ልቦና ጽላት ጽፎ ወደ እርሱ ተመልሰን ከዚህ በኋላ ያለው ቀሪ ዘመናችን እንኳን በቸርነቱና በምሕረቱ በሚሰጠን እድሜ መልካሙን እየሰራን እሱ የወደደውን ነገር እየፈጸምን እንድንኖር እሱ መንገዱን እንዲያሳየን ብርሃን እንዲሆነን የደግነት ባለቤት አሁንም የድንግል ማርያም አንድያ ልጇ የቅዱሳን አምላክ የተቀደሰ ፈቃዱ ይሁንልን። አሜን። ይቆየን። ይህን ክፉ የምንሰማበትን ጊዜ አርቆ ደጉን እንዲያሰማን የሱ የአምላካችን የቸርነቱ ስራ ለሁላችን ይደረግልን። የዛሬው መልእክት ጠይቁ ይመለስላችኋል ከተባለው መጽሐፍ ነው ወደ እናንተ ያመጣ ነው። በብፁዕ አቡነ ሽኖዳ ሳልሳዊ ተጽፎ ከነበረው ይቆየን።